ታሪካችን የሚጀምረው ጎሪያ የተባለች አንዲት የሁለተኛ ደረጃ ትምህርት ቤት ተማሪን እያሳየን ነው። ጎሪያ ምንም እንኳን የድሃ ልጅ ብትሆንም በራሷ ጥረትና ልፋት ባንኮክ የሚባል ከተማ ውስጥ በሚገኝ ውድ ክፍያ በሚከፈልበትና የናጠጡ የሀብታም ልጆች ብቻ በሚማሩበት ትምህርት ቤት ውስጥ የነፃ የትምህርት እድል አግኝታ መማር ጀምራለች። ነገር ግን በዚህ ትምህርት ቤት ውስጥ እያንዳንዱ ተማሪ ሰዎችን በመናቅና በትዕቢት የተሞላ በመሆኑ እንደ ጎሪያ ያለች ምስኪን ልጅ ራሷን የተገለለች አድርጋ ነበር የምትቆጥረው። ከዕለታት በአንዱ ቀንም ክፍሏ ውስጥ እያለች ካኒንግ የተባለች እንደሷ አዲስ ተማሪ የሆነች ልጅ ወደ እሷ ትመጣለች። ካኒንግ ከሌላ ሀገር የመጣች ልጅ በመሆኗ በዚያ አዲስ አካባቢ ጓደኛን ለማፍራት ተቸግራለች። ነገር ግን ጎሪያን እውነተኛና ታማኝ ጓደኛ እንደምትሆናት ተስፋ በማድረግ የጓደኝነት ጥያቄ ታቀርብላታለች። ጎሪያም ብቸኛ ነበረችና በደስታ ነበር የተቀበለቻት። ነገር ግን በዚህ ትምህርት ቤት ውስጥ በፍጹም ሊቀርቧቸው የማይገቡ አንድ አደገኛ የድርጊቶች ግሩፕ እንዳለና ስማቸውም ኤፍ4 እንደሚባል ተነግራታለች። ኤፍ4 ማለት በትምህርት ቤት ውስጥ እጅግ ባለሀብት ኃይለኛና ተሰሚነት ያላቸው የአራት ወንድ ልጆች ስብስብ ሲሆን ቅንጡ መኪናዎችን የሚነዱና ተፈሪ ናቸው። በስማም አስተማሪዎቹ ራሱ እኮ እንደዚህ አይነት መኪና የላቸው። ስማቸውም ታይም፣ ሬን፣ ካቪንና ኤምጄ ይባላሉ። መላው የትምህርት ቤት ተማሪ በእነርሱ ቁጥጥር ስር ነው። አንድ ተማሪ ከእነርሱ ጋር ካልተስማማ ወይም ካስቀየማቸው በማግስቱ በሎከሩ ላይ ቀይ ካርድ ይቀመጥበታል። የዚህ ካርድ ትርጉም ደግሞ ያ ተማሪ የኤፍ4 የሚቀጥለው ሰለባቸው ሆኗል ማለት ነው። ከዚህ በኋላ መላው ተማሪ እያየ ታላቅ ውርደትና ስቃይ ይደርስበታል። በዚህኛው ቀንም አንድ ተማሪ ተሳፍጧቸው ስለነበር ቀይ ካርድ ይደርሰዋል። ሁሉም ተማሪም ልጁን ሲያጉላሉት ለመመልከት በጉጉት ወደ ሜዳው ይሰባሰባል። እነ ጎሪያና ጓደኛዋ ካኒንግም ከተማሪዎቹ ጋር ሆነው እንደ ኳስ ጨዋታ ጸቡን ይመለከታሉ። ግን ጎሪያ ይህንን የጉልበተኝነት ድርጊት ስታይ በውስጧ ታላቅ ንዴት ይፈጠራል። ነገር ግን በተቃራኒው አብዛኞቹ ሴት ልጆች በዚህ ከንቱ ድርጊት ከመናደድ ይልቅ መሪያቸውን እያደነቁ እንደ ንጉስም እየተመለከቱት ፍቅራቸውን ይገልጹለት ነበር። መሪያቸው ታይም ምንም አይነት ፍርሃት ሳይሰማው ያሻውን ነገር ሁሉ ማድረግ የሚችል ልጅ ነው። ይሁን እንጂ የቡድኑ አባላት በሙሉ አንድ አይነት ባህሪ አልነበራቸውም። ከነርሱ መካከል ሬን የተባለው ወጣት በጣም ዝምተኛና ትሁት ነበር። ይህንን የጭካኔ ድርጊትም ማየት ስላልፈለገ ብቻ ቦታውን ለቆ ይወጣል። በሚወጣበትም ሰዓት ለመጀመሪያ ጊዜ ከጎሪያ ጋር አይን ላይን ይገጣጠማሉ። አስተያየታቸው ግን የሌለ የተሸፋፈዱ ነው የተያዩ ነው የሚመስሉት። በዚያኑ ቀን ከሰዓት በኋላ ጎሪያ የቀኑን ድካሟን ለመወጣትና ብቻዋን ለመሆን ፈልጋ ወደ ትምህርት ቤቱ ጣሪያ ላይ ትወጣለች። እዚያም ስትደርስ በእፎይታ ስሜት በከፍተኛ ድምፅ ትጮኻለች። ነገር ግን ሬን አስቀድሞ እዚያ ቦታ ላይ ጋደም ብሎ እያረፈ መሆኑን በፍጹም አታውቅም ነበር። በጩኸቷ ምክንያት ሬን ደንግጦ ከተኛበት ይነቃና ወደ ጎሪያ ይመለከታል። በቀስታም ፈገግ ብሎ ምንም ሳይናገራት ቦታውን ለቆ ይሄዳል። ግን ያቺ የሬን ትንሽዬ ፈገግታ ሳይታሰብ በጎሪያ ልብ ውስጥ ጥልቅ የሆነ ስሜትን ጥላባት ታልፋለች። ከትምህርት በኋላም ጎሪያ የትርፍ ሰዓት ስራዋን በመስራት ገቢዋን ትደጉም ነበርና ወደ አንዲት የአበባ መሸጫ ሱቅ ታመራለች። እዚያ ስትደርስም ጓደኛዋ ጎሪያ ዛሬ ምን ነክቶሻል? ፊትሽ ልክ አይደለም እኮ ስትል ትጠይቃታለች። ጎሪያም በበኩሏ ትምህርት ቤቴ ውጪው በጣም የሚያምር ቢመስልም ውስጡ ያሉት ልጆች ግን እጅግ አስፈሪ ናቸው ስትል በሐዘን ትመልስላታለች። እንደዛ ነው እንዴ? እኔ ደግሞ ከልጁ ፉንቃ ጠልፎኛል ፍቅር ይዞኛል ልትላት መስሎኝ። ወደ እነዛ ወንበዴ ልጆች ስንመለስ ደግሞ መሪያቸው ታይም እናቱ በሀገሪቱ ውስጥ የትልቅ ድርጅት ባለቤት ስትሆን እሱ በባህሪው እጅግ ትዕቢተኛ ከኔ በላይ ሰው የለም ብሎ የሚያስብ ነው። በስፖርት ችሎታው ግን እጅግ የተካነ ድንቅ ተሰጥኦ ያለው በመሆኑ የትምህርት ቤቱ ቺኮች ልጃገረዶች በሙሉ ያብዱለታል። ኤምጄ የተባለው ደግሞ በትልቅ የመኪና ንግድ ድርጅት ውስጥ ካለ የሀብታም ቤተሰብ የመጣ ልጅ ነው። ከውጭ ሲታይ ትንሽ አስፈሪና ግድ የለሽ ቢመስልም ውስጡ ግን በጣም አስተዋይና ለጓደኞቹ ታማኝ የሆነ ልጅ ነው። ካቪን ደግሞ በሀገሪቱ ውስጥ በትልቅነቱ ከሚጠቀሰው የንግድ ግሩፕ ውስጥ የመጣ ሲሆን መልከ መልካም
ማራኪና በሴቶች ዘንድ ተመራጭ ልጅ ነበር። ሬን የሚባለው ልጅ በበኩሉ ደግሞ እጅግ ዝምተኛ፣ ንጉሳዊ ገጽታ ያለውና ሚስጥራዊ ወጣት ነው። ቤተሰቦቹ የትልቅ ሆስፒታልና ኩባንያ ባለቤቶች ናቸው። ግን ከሁሉም የቡድኑ አባላት ሬን ይበልጥ ደግና ሩህሩህ ልብ ያለው ልጅ ነው። እንዴ ይህ ሁሉ ሀብት ያላቸው ለምን ይማራሉ? የተማረ ሰው ብራቸውን ይቆጥርላቸው የለ እንዴ? ኧረ አውቄ ነው ቤተሰብ፣ ትምሮ መወሰኝ ነው። ወደ ትምህርት ቤቱ ስንመለስ በምሳ የእረፍት ሰዓታቸው ላይ ጎሪያና ካኒንግ የሬን የልጅነት ጓደኛ ስለነበረችው ሚራ ስለምትባል ልጅ ሲያወሩ እንመለከታቸዋለን። ሚራ አሁን ላይ ፈረንሳይ ሀገር ለትምህርት ሄዳ እየተማረች እንዳለ ሲያወሩ፣ በመሃል ግን ድንገት ካኒንግ የያዘችው ምግብ ከእጇ አምልጧት በቲያይም ውድ ጫማዎች ላይ ይደፋባታል። በዚህ ጊዜ መላው ተማሪ በአንድ ጊዜ ጸጥ ይላል። ምስኪኗ ልጅ ካኒንግም በከፍተኛ ድንጋጤ ተውጣና የምትገባበት ጠፍቷት ደጋግማ ይቅርታ እየጠየቀችው ጥፋቷንም ለማረም የሚያዛትን ነገር ሁሉ ለመፈጸም ዝግጁ መሆኗን ትገልጽለታለች። ታይምም በትዕቢትና በንቀት ተሞልቶ የምትዩ እውነት ከሆነ እስኪ ጫማዬን በምላስሽ ላሽው የሚል ጨካኝ ትዕዛዝ ይሰጣታል። በዙሪያቸው ያሉ በርካታ ተማሪዎችም ከመገላገል ይልቅ በልጅቷ ላይ ያፌዙባት ጀመር። ነገር ግን በዚህ መሃል ጎሪያ በንዴት ገንፍላ ከተቀመጠችበት ወንበር ላይ ብድግ ትልና ጠረጴዛውን በኃይል እየደለቀች በቃችሁ አቁሙ፣ እናንተ በገንዘባችሁ ብቻ ሰውን ማሰቃየት የምትችሉ ይመስላችኋል ብላ ተማሪዎቹ ፊት ታዋርዷለች። በዚህ ትምህርት ቤት ታሪክ ውስጥ እነዚህም ባለሀብት ልጆችን ፊት ለፊት ተጋፍጦ የተናገረ አንድም ጀግና አልነበረምና ሁሉም ተማሪ ይደነግጣል። በዚህ መሃል ግን ራቅ ብሎ የቆመው ዝምተኛው ሬን የጎሪያን ታላቅ ድፍረት አይቶ በልቡ ይማረካል። ታይምም በመዋረዱ ተናዶ እሺ ይቅርታ አድርጌላታለሁ፣ እንደ ጎሪያ አይነት ጓደኛ ስላላት ልጅቱ እድለኛ ነች ብሎ ቡድኑን ይዞ ይወጣል። ነገር ግን በማግስቱ ጎሪያ የመጽሐፍ ማስቀመጫ ሳጥኗን ስትከፍተው በውስጡ ያንን አስፈሪ ቀይ ካርድ ታገኛለች። ይህ ካርድም ከታይም የተላከ ሲሆን ትርጉሙም ለግቢው ተማሪዎች በሙሉ ይህችን ልጅ ሁላችሁም ባገኛችኋት ቦታ አጥቋት ማለት ነበር። ጎሪያ ካርዱን ስታይ እግሮቿ በፍርሃት ይብረከረካሉ። ተማሪዎች በሙሉ ስልካቸውን አውጥተው ቪዲዮ ይቀርጿታል። በጥቂት ደቂቃዎች ውስጥም በትምህርት ቤቱ የኢንተርኔት ግሩፕ ላይ ወሬው ይናፈሳል። ግን ጎሪያ ካርዱን በቁጣ ጨምድዳ በጥለውም መከራዋ ግን የከፋ ነበር። በሄደችበት ኮሪደርና ክፍል ሁሉ ተማሪዎች ኳስ እየወረወሩባት፣ ውሃ እያፈሰሱባትና እያፌዙባት ያሰቃዩት ጀመር። በዚህም ጎሪያ ክፉኛ ተስፋ ቆርጣ ወደ ጓደኛዋ ካኒንግ ጋር ብትሄድም ካኒንግ ግን እሷም ከቀይ ካርዱ ፍርሃት የተነሳ ጎሪያን እንዳላወቀቻት ሆና ተሸመጥጣታለች። በዚህ አሳዛኝ ሁኔታም ልቧ የተሰበረው ጎሪያ ሁልጊዜ ብቻዋን ወደምትጮህበትና ወደምታለቅስበት የህንፃ ጣሪያው ላይ ትወጣለች። እዚያም እንደደረሰች ብስጭቷን በጩኸት እሪ ብላ ስትወጣው ከጀርባዋ አንቺ ወደዚህ ትምህርት ቤት ከመምጣትሽ በፊት የቦታ እኮ ሰላም ነበር የሚል ድምፅ ትሰማለች። ዘወር ስትልም ሬን ነበር። ጎሪያ ግን በጣም ስለተናደደች ምንም ሳትመልስለት ልትሄድ ስትል ሬን ግን እጇን ይዞ ወደ ኋላ ይጎትታታል። በዚህ ጊዜ ድምጿን ሰምተው ጎሪያን ሊደበድቡና ሊያጠቋት የመጡ ተማሪዎች ጣሪያው ላይ ብቅ ይላሉ። ሬንም በቁጣ ያባረራቸውና እሱም ይሄዳል። ሬን ከሄደ በኋላም ጎሪያ አንድ በጨርቅ ስር የተቀመጠ አስገራሚ ስዕል ታስተውላለች። ስዕሉን ስትመለከተውም እሷ ራሷ እዚያ ጣሪያ ላይ ቆማ በከፍተኛ ስሜት ስትጮህ የሚያሳይ የራሷ ስዕል ነበር። ሬን ይህንን ስዕል በሚስጥር መሳሉ ጎሪያ በልቧ ውስጥ ትልቅ ጥያቄን ይፈጥርባታል። ያው እሱም የፍቅር ስሜት ሳይሰማው አልቀረም ማለት ነው። ምሽት ላይ የትምህርት ቤት ሰዓታቸው ሲያልቅ ጎሪያ ተደብቃ ዕቃዎቿን ለመውሰድ ወደ ሎከር ክፍሉ ትመጣለች። ነገር ግን አድፍጦ ሲጠብቋት የነበሩ ጨካኝ ወንድ ልጆች በድንገት ይዟትና ልብሷን በመቅደድ ስልካቸውን አውጥተው ቪዲዮ መቅረጽ ይጀምራሉ። ጎሪያም ለማምለጥ ብትታገልም አልሆነላትም። ግን በዚህ የጭንቅ ሰዓት እድሜ ስጠውና ወዳጇ ሬን እንደ መልአክ ደርሶ በሩን በርግዶ ይገባና በአንድ ቃል ብቻ አሁኑን ውጡ ብሎ ድራሽ አባታቸውን ያጠፋዋል። ልብ ካላችሁ እሱንስ አይደበድቡትም? ቦቅቧቃውላ ጎሪያ መሬት ላይ ተቀምጣ ስቅስቅ ብላ ያለቀሰች ሳለ ሬን አሁን መሄድ ትችያለሽ፣ ማንም አይነካሽም ይላታል።
ጎሪያ ግን በፍርሃት እየተንቀጠቀጠች እንዴት እወጣለሁ? እነዚያ ልጆች እኮ ውጪ ላይ እየጠበቁኝ ነው ስትል ትመልስለታለች። በዚህ ጊዜ ሪን በትምህርት ቤቱ ያለውን የእሳት አደጋ መከላከያ ላይ ላይተር ሲለኩስበት መላው ትምህርት ቤት በአደጋ ጊዜ ድምፅ ይናወጣል። ውጭ ሆነው ሲጠብቋት የነበሩት ተማሪዎችም በድንጋጤ ወደ ውጭ ይሮጣሉ። ጎሪያም በዚህ ግርግር መሃል በሰላም አምልጣ ወደ ቤቷ ትገባለች። ቤቷ እንደደረሰችም በሩን ቆልፋ ስቅስቅ ብላ ማልቀስ ትጀምራለች። ቤተሰቦቿም መጥተው ምን ሆንሽ ቢሏትም ጎሪያ ግን እውነቱን ደብቃ ትንሽ ጉንፋን ቢጤ ይዞኝ ነው በማለት ትዋሻቸዋለች። በዚህ ጊዜ አባቷ አዲስ የገዛላትን ጫማዎች ይዞ ወደ ክፍሏ ይገባል። ጎሪያም የአባቷን ፍቅርና አዲሱን ስጦታ ስትመለከት ያጋጠማትን መከራ ሁሉ ረስታ ለጥቂት ጊዜም ቢሆን ፈገግ ትላለች። ጎሪያ ጫማዎቿ ካረጁ ቆይተዋል። ነገር ግን በየቀኑ እነርሱን አድርጋ ነበር ወደ ትምህርት ቤት የምትመላለሰው። በዚህም ከሀብታሞቹ ልጆች አንጻር ውስጧን ቢሰማትም አባቷ የገዛላት አዲስ ጫማ ግን ፊቷ ላይ ትንሽ የተስፋ ፈገግታ መልሶላታል። ከሰው በታች መሆን ግን ስሜቱ ከባድ ነው። አይዞሽ ጎሪያ። በማግስቱም ጎሪያ አዲሱን ጫማዋን አድርጋ ወደ ትምህርት ቤት ትገባለች። ወደ ሎከሯም ስትጠጋ ያ በየቀኑ የሚለጥፉባት ቀይ ካርድ ከቦታው መጥፋቱን ታያለች። ይህ ማለት ግን መከራዋ አብቅቷል ማለት አልነበረም። ወዲያውኑ የተወሰኑ ስዳደግ ተማሪዎች መጥተው እየገፈተሩ ያሾፉባት ጀመር። ሳታስበውም አንደኛው ልጅ የአባቷን ውድ የፍቅር መግለጫ የሆነውን ጫማዋን ነጥቋት ይፈረጥጣል። ጎሪያም ጫማዋን በጣም ስለምትወደው እግር በእግር እየተከታተለችው ትሮጣለች። ተማሪዎቹም በቀጥታ እነ ታይም ልጆችን ወደሚያሰቃዩበት አሮጌው ሜዳ ይወስዷታል። እዚያም ታይም ፊት ለፊት ቆሞ እየጠበቃት ነበር። በነፍስ በስጋዋ ነው ይችን ልጅ ግን የተጫወቱባት። ታይምም በምጸት እየሳቀባት የጎሪያን ጫማ በእጁ ይዝና አንድ ስለት አውጥቶ በሁሉም ልጅ ፊት ጫማውን ቆራርጦ ወደ ቆሻሻ መጣያ ውስጥ ይወረውረዋል። ከዚያም የዚህ ቆሻሻ ጫማ መቀመጫ ቦታ እዚህ ቦታ ላይ ነው ይላታል። ይህንን ስትመለከት ግን ጎሪያ ንዴቷን ዘርዝሯት ወደ ቆሻሻ መጣያው ገብታ የተቀደደውን ጫማዋን ካነሳች በኋላ በሙሉ ኃይሏ ታይምን ሆዱ ላይ የጫማ ቁጥሯ እስኪታተም ድረስ ትቀረቅርለታለች። ታይምም ምቷን መቋቋም ተስኖት መሬት ላይ ይዘረራል። ጎሪያም እኔ ማንንም አልፈራም ከእንግዲህም ለማንም አልንበረከክም ብላ ስጮ መላው ተማሪ በድንጋጤና ግርምት ይፈዛል። እስከ ዛሬ ታይምን እንደማይደፈር ንጉስ ሲታይ የነበረ ሲሆን ጎሪያ ግን መሬት ላይ አንደባለለችው። እረ ጎሪያ እስከ ዛሬ ቴኳንዶ እንደምችል ለምን አልነገርሽንም? ከዚህ በኋላ መምህራኑ ሲመጡ ተማሪዎቹ በሙሉ ይበተኑና ጎሪያም ወደ ቤቷ ትመለሳለች። በሌላ በኩል የታይም ቁጣና ንዴት ወሰን አጥቷል። በተለይ እሱ መሬት ላይ ሲወድቅ የተቀረጸው ቪዲዮ በሶሻል ሚዲያ ላይ ተሰራጭቶ ሁሉም ሲያፌዙበት ክብሩ እንደተደፈረ ይረዳና ጎሪያ ላይ ትልቅ በቀልን ለመበቀል ለራሱ ይምላል። በማግስቱ ወደ ትምህርት ቤት ልትሄድ ከቤት ስትወጣ አንዲት ጥቁር መኪና እየጠበቀቻት ነበር። ከዚያም ወዲያውኑ ሱፍ የለበሱ ሰዎች መጥተው በኃይል እየጎተቱ መኪናቸው ውስጥ ያስገቧታል። ጎሪያን ሊጎዷት ያሰቡ መስሏት ክፉኛ ደንግጣለች። ነገር ግን ያሰቡት ሌላ ነበር። ወደ አንድ ያማረና ቤተ መንግስት የመሰለ ቪላ ቤት ይወስዷታል። እዚያም የውበት ባለሙያዎች ተዘጋጅተው ይጠብቋት ስለነበር ያለ ፈቃዷ ሜካፕ ሰርተዋት ውድ ልብሶችንም አልብሰዋት በአንድ ክፍል ውስጥ ይተዋታል። ከጥቂት ቆይታ በኋላም ታይም በፈገግታ ወደ ክፍሉ ይገባና እስቲ ይህንን ጦርነት እዚህ ላይ እንቋጨው በማለት የአንድ ውድ መኪና ቁልፍ ይሰጣታል። ጎሪያ ግን በነገሩ ግራ ተጋብታ ይህ ሁሉ ምንድነው ስትል ትጠይቋለች። ታይምም ነገሩ ቀላል ነው፣ በሁሉም ሰው ፊት ይቅርታ እየጠየቅሽኝ ቪዲዮ ቅረጪና አሰራጩ ይላታል። ጎሪያም በቁጣ እየተመለከተችው እኔ ምን አጥፍቼ ነው ይቅርታ የምጠይቅ ትለዋለች። ታይም ግን ይቅርታ ካልሽ መኪናና ውድ ስጦታዎች በሙሉ ያንቺ ይሆናሉ በማለት በገንዘብ ሊደልላት ይሞክራል። ጎሪያ ግን በቆራጥነት በገንዘብ ልትገዛኝ እየሞከርክ ነው፣ እኔ አንተ ቅራቅንቦች አያስፈልጉኝም፣ ለኔ ከምንም በላይ ትልቁ ዋጋዬ ክብሬ ነው ብላ ልትወጣው ስትል ታይም በኃይል መጥቶ ሊያስቆማት ይሞክራል። ነገር ግን በዚህ መሃል የታይም እናት በድንገት ክፍል ውስጥ ብቅ ትላለች። ታይም እናቱን ሲያይ ይደነግጣል። እናቱ ግን ምንም አይነት ጥያቄ ሳትጠይቅ ጎሪያን ከቤታቸው በፍጥነት እንድትወጣ ታደርጋታለች። ጎሪያም በጣም ተበሳጭታ ወደ ትምህርት ቤቷ ስትመለስ በሰሌዳው ላይ ስለሷ የተጻፉ በጣም መጥፎና ቆሻሻ ስድቦችን ትመለከታለች።
ተማሪዎቹም ወደ እሷ እየተጠቋቆሙ ያፌዙባታል። በዚህ ጊዜ ጎሪያ ነገሩ ሁሉ ከአቅሟ በላይ ሲሆንባት ሁልጊዜ እንደምታደርገው ወደ ትምህርት ቤቱ ጣሪያ ላይ ትወጣለች። እዚያም እንደለመደችው በከፍተኛ ድምፅ እየጮኸች ንዴቷንና እልዋን ትወጣለች። ይህ ለብቻ እየሄዱ መጮህ ግን ንዴትን ያበርዳል ማለት ነው? ቆይ እስኪ ይሞከራል። በዚህ ጊዜ ከጀርባዋ ሬን መጥቶ ሁሉንም ነገር ሰምቻለሁ፣ ነይ እስኪ ወርደን በሰላም እንነጋገር ይላታል። ጎሪያም የሬንን መልካምነት ስታይ ትንሽ ትረጋጋለች። ከዚህ በኋላ እንደተለመደው ምሽት ላይ ጎሪያ በትርፍ ሰዓቷ ወደምትሰራበት የአበባ መሸጫ ሱቅ ስታመራ የቅርብ ጓደኛዋ ካኒንግን ታገኛታለች። ለሷ ስትል ተጣልታ እሷ ግን የከዳቻት ልጅ ማለት ነው። ካኒንግም በስራዋ በጣም አፍራና ተሸማቃ ጎሪያን ያን ቀን አጠገቧ ሆና መርዳት ባለመቻሏ እባክሽ ይቅርታ አድርጊልኝ ትላታለች። ጎሪያ ግን ፈገግ ብላ ምንም አይደለም፣ አንቺም ተጣልተሻቸው ቢሆን ኖሮ ያንቺም ዕጣ ፈንታ እንደኔ ይሆን ነበር በማለት ይቅርታ ታደርግላታለች። ነገር ግን በሚቀጥለው ቀን ማንም ያልጠበቀው ነገር ይከሰታል። በካኒንግ የትምህርት ቤት ሎከር ውስጥ የአስፈሪው ቀይ ካርድ ተቀምጦ ተገኘ። ወዲያውኑም የትምህርት ቤቱ ልጆች በሙሉ ካኒንግን ማሸማቀቅና ማጥቃት ይጀምራሉ። ልክ እንደ ጎሪያም እየገፉና እየጎተቱ ወደ አሮጌ ሜዳው ይወስዷታል። እዚያም ዋናው ዱርዬ ታይም ቆሞ ይህንን ትዕይንት እየተመለከተ በደስታ ይስቅ ነበር። በዚህ ጊዜ ጎሪያ በፍጥነት ቦታው ላይ ትደርስና ታይምን ያንተ ጠብቆ ከኔ ጋር ነው፣ ስለዚህ ካኒንግ ልቀቃት ስትል ትጮኻለች። ነገር ግን የሁሉ ጎሪያ በራሷ ፈቃድ ፊት ለፊቱ እንድትመጣለት የሸረበው ተንኮል ነበር። ከዚያም ፈገግ ብሎ ከጓደኞቹ ላይ የፀጉር መላጫ ማሽን ይቀበልና ወደ ጎሪያ እየዘረጋ ጓደኛሽን ማዳን ከፈለግሽ አሁኑኑ በገዛ እጅሽ ፀጉርሽን በሙሉ ተላጩ ሲል ከባድ ምርጫ ይሰጣታል። ጎሪያ ግን ባልተጠበቀ ሁኔታ በድፍረት ትቀበላለች። ጓደኛዋ ብትሆን እኮ እንኳን ልትላጭላት ጭራሽ ወደዚህ ዝር አትልም ነበር። ጎሪያ የዛሬ ቁርጠኝነቷ የተለየ ነበር። የታይምን አይን በትኩረት እየተመለከተች ፀጉሯን ልትቆርጥ ማሽኑን ስታስጠጋ በመሃል ሬን ብቅ ይላል። በሁለቱ መሃል በመቆምም ጎሪያ የምታደርገውን ነገር ያስቆማታል። ታይምም ሬንን በንዴት ተሞልቶ ይመለከተውና ነገር ግን ምንም ሳይናገር ቦታውን ጥሎት ይሄዳል። ከጥቂት ደቂቃዎች በኋላ የሀብታሞቹ ልጆች የሬን የልጅነት ፍቅረኛ የነበረችው ሚራ ከፈረንሳይ ሀገር ወደ ከተማዋ ስለምትመለስ ለመቀበል ወደ አየር ማረፊያ ያመራሉ። ሬን ሚራን ባያት ጊዜ በፍጥነት እየሮጠ ሄዶ በናፍቆት ይጠመጠምባታል። በመካከላቸው ያለው መቀራረብ ግንኙነታቸው ከተራ ጓደኝነት በላይ መሆኑን ቁልጭ አድርጎ ያሳየናል። በዚህ መሃል በትምህርት ቤቱ ውስጥ ቀደም ሲል በጎሪያ ላይ ሲያፌዙባት የነበሩት ልጆች አሁን ላይ ባህሪያቸውን ቀይረው ከእርሷ ጋር መልካም ባህሪን ማሳየት ይጀምራሉ። የሬን ጓደኛ የሆነችው ሚራንን ለመቀበል በሚደረገው የእንኳን ደህና መጣሽ ግብዣ ላይም እንድትገኝ ይጋብዟታል። ጎሪያ የልጆቹ ፍላጎት ተንኮል እንዳለበት ብታውቅም ከምርጥ ጓደኛዋ ካኒንግ ጋር አብራ ለመሄድ ትወስናለች። ወደ ግብዣውም ከሄዱ በኋላ ፓርቲው ይጀመራል። ሁለቱ ልጃገረዶች እዚያ ቦታ ላይ እንደደረሱ ግን እነዚያ ተንኮለኛ ተማሪዎች እንደገና በጎሪያ አለባበስ ላይ ማፌዝና መቀለድ ይጀምራሉ። ጎሪያ በነገሩ ተበሳጭታ ቦታውን ጥላላቸው ልትሄድ ስትል የጉልበተኞቹ አባላት በታላቅ ክብር ወደ አዳራሹ ይገባሉ። በዚህም ምክንያት ጎሪያ ለመቆም ትገደዳለች። ለብቻዋ ሆናም ወደ መዋኛ ገንዳው አቅራቢያ በመሄድ ትቀመጣለች። ከዚያች ቦታ ሆና ሬንና ሚራ አብረው ሲጫወቱና ሲስቁ ትመለከት ነበር። በመካከላቸው ያለው ጥልቅ ፍቅር በጎሪያ ልብ ውስጥ ትንሽ የቅናት ስሜት ፈጥሮባታል። ነገር ግን ጎሪያ ስለ ጊዜያዊ ስሜቷ ብዙም አታስብም። በዚህ መሃል አንዳንድ ክፉ ልጆች መጥተው መጠጥ ይደፉባታል። በዚህ ጊዜ ሁሉም ሰው ምን እንደሚፈጠር ለማየት በሚጠብቅበት ሰዓት በአስገራሚ ሁኔታ ያ ሲያሰቃያት የከረመው ታይም ጎሪያን ለመርዳት ወደፊት መራመድ ይጀምራል። ነገር ግን ይህንን ሲመለከት የነበረው ሬን በፍጥነት ወደ ጎሪያ በመጠጋት መጥረጊያ ሶፍት ይሰጣታል። በዚህ ጊዜ እንግዳዋ ሚራ ይህንን ክፉ ድርጊታቸውን ስትመለከት ትዕግስቷ ሙሉ በሙሉ ተሟጦ የያዘችውን መጠጥ በሙሉ በእነዚያ ተንኮለኛ ሴቶች ላይ ደፍታባቸው ወደ መዋኛ ገንዳው ውስጥ በኃይል ገፍትራ ትከታቸዋለች። ሲያንሳቸው ነውም። በዚህ ጊዜ በአንድ አፍታ የፓርቲው ድባብ በሙሉ ይቀየራል። ከዚህ በኋላ ሚራ ጎሪያን ይዛ ወደ ራሷ ክፍል ታስገባትና እጅግ በጣም ያማረና የልዕልት የመሰለ ልብስ ታለብሳታለች።
ከዚያም ሁለቱ ሴቶች ወደ ድግሱ ሲመለሱ ጎሪያ ውብ ሆና ትታያለች። በስፍራው ያለው ሰውም በሙሉ አፉን ከፍቶ ይመለከታታል። ጎሪያ ልክ እንደ እውነተኛ ልዕልት ሆናለች። በራስ መተማመኗ፣ ፈገግታዋና አቋሟ ሙሉ በሙሉ የተለየ ነበር። ነገር ግን ይህን የተመለከተው ታይም በንዴት ይንጨረጨራል። እንዴ ቅድም ሊረዳት እየሞከረ አልነበር እንዴ? ወይስ እያስመሰለ ነው? ታይም ወደ ሚራ እየተመለከተ እኔ እኮ በዚች ልጅ ላይ ቀይ ካርድ አውጥቻለሁ፣ አንቺ እንዴት ትረጃታለች ሲል በንዴት ይጮሃል። ሚራ ግን ምንም ሳትፈራ አወረዳታለሁ፣ ምክንያቱም ያረኩት ነገር ትክክል ስለሆነ ብላ ትመልስለታለች። ከዚያም በሁለቱ መካከል ያለው የቃላት ክርክር እየከረረ ሄዶ ታይም ስሜቱን መቆጣጠር ተስኖት ሚራንን በኃይል ይገፈትራታል። ይህን የተመለከተው ሬንም የገዛ ጓደኛው በሚራ ላይ እንዲህ አይነት ነውር ሲፈጽም ዝም ማለት አልቻለምና ወደ ታይም ጠጋ ብሎ እጅግ ጠንካራ ቡጢ ያዝቅመስ ይለዋል። በዚህ ምክንያትም ወዲያውኑ በሁለቱ መካከል ፍልሜ ይነሳል። ያሉበት ስፍራም በአንዴ ምስቅልቅሉ ይወጣል። በዚህ መሃል ጎሪያ ሁለቱንም ለማስቆም ስትል በመካከላቸው ትገባለች። ነገር ግን በድንገት እግሯን አንሸራቷት ወድቆ በነበረው ታይም ላይ ታርፋለች። በዚህ ጊዜ ሁሉም ነገር ጸጥ ይላል። ምክንያቱም በሁሉም ሰው ፊት ጎሪያና ታይም ሳያስቡት ከንፈር ለከንፈር ስለተሳሳሙ ነበር። ነገር ግን ጎሪያ በድንጋጤ ውስጥ ሆና ወዲያውኑ ትነሳና የተፈጠረውን ባለማመን እጆቿን በአፏ ላይ ትጭናለች። ታይምም በነገሩ እጅግ ተሸማቆና ተደናግጦ ምንም ሳይናገር ቦታውን ጥሎ ይሄዳል። በማግስቱ ጠዋት ግን ልክ መድኃኒቱን እንዳገኘ በሽተኛ ባህሪው ተለውጦ ነበር ያደረው። ያ ድብርተኛ የነበረው ልጅ እጅግ በጣም ደስተኛ ሆኗል። ምክንያቱም ያ የተፈጠረው ነገር ተራ ክስተት እንዳልሆነና ጎሪያ ከእርሷ ፍቅር ሳይዛት እንዳልቀረ በማሰቡ ነበር። ጀለስ ተፈቅሬያለሁ ብሎ በራሱ ዓለም ላይ ነው ማለት ነው። ግን ጓደኞቹ ኤምጄና ካቪን ትላንት እንግዳዋ ሚራንን እንደዛ በመገፍተሩ መጀመሪያ ሬንን ሄዶ ይቅርታ ሊጠይቀው እንደሚገባ ቢመክሩትም ታይም ግን በግትርነቱ በመቀጠል እኔ ምንም ጥፋት አልሰራውም፣ እንደውም ይቅርታ መጠየቅ ያለባት እሷ ናት በማለት ሐሳባቸውን ውድቅ ያደርገዋል። በሌላ በኩል ወደ ሬንና ሚራ ስንመጣ ሚራ ፈገግ ብላ እናንተ ሁለታችሁም እንደ ሕፃን ትጣላላችሁ፣ መቼ ነው የምታድጉት ትለዋለች። ሬን ግን በቁጣ ጥፋቱ ይህን እኮ አይደለም አንቺን ስለገፈተረሽ ብቻ ነው የመተው ሲል ይመልስላታል። በዚህ መሃል ጎሪያ ከዚህ በፊት ሬን ሰጥቷት የነበረውን ጨርቅ ለመመለስ ወደ እሱ ቤት ስትመጣ ሬንና ሚራን ግን እየተጨቃጨቁ ነበር። ትንሽ ቆማ ካዳመጠቻቸው በኋላም ሚራ ህልሟን ለማሳካት ስትል እስከ መጨረሻው ወደ ፈረንሳይ ሀገር ጠቅልላ ልትሄድ እንደሆነ ትረዳለች። ይህ ነገር ደግሞ የሬንን ስሜት ጎድቶታል። ምክንያቱም ሚራን በጣም ይወዳት ስለነበር ሊያጣት እንደሆነ ሲያስብ በጣም ፈርቷል። በማግስቱ ጠዋት ጎሪያ ወደ ትምህርት ቤት ለመሄድ አውቶቡስ እየጠበቀች ሳለ ስልኳን ስትጎረጉር ሬንና ሚራን ተለያዩ የሚል መሆኑን ትመለከታለች። ከዚያም ባሷን ተሳፍራ በምትሄድበት ጊዜ በመሃል ማንም ያልገመተው ነገር ይከሰታል። ታይም ጥቁር መነጽሩን ገጭ አድርጎ ልክ እንደ ቦዲጋርድ በድንገት ወደ ባሱ ውስጥ በመግባት ከጎሪያ አጠገብ ይቀመጣል። ጎሪያም በመገረም አንተ ሁል ጊዜ በውድ መኪና እየተዝናና የምትዞር ሰው ዛሬ እንዴት በባስ መጣ ስትል ትጠይቋለች። ታይምም ፈገግ ብሎ ሰው በባስ ሲሄድ ምን እንደሚመስል ልሞክረው ብዬ ነው ይላታል። በባስ ሄዶ ያቅም አለ። ጎሪያ ግን በባሱ ውስጥ ከነርሱ ውጪ ሌላ ተሳፋሪ አለመኖሩን ስትመለከት ይበልጥ ግራ ይገባታል። ታይም ግን ሙሉ የባሱን ትኬት ገዝቼው እኮ ነው ሲላት ጎሪያ በንዴት ትገነፍላለች። መቼ ነው እኔን መከታተል የምታቆመው ብላ ሁለቱም ጭቅጭቅ ውስጥ ይገባሉ። ግን ጎሪያ ሾፌሩን ባሱን እንዲያቆምላት ብትጮህም ሾፌሩ ግን መስሚያውን ጥጥ አድርጎ ዝም ብሎ ይነደዋል። ነገር ግን በዚህ መሃል አንድ ውድ የቅንጦት መኪና በድንገት መጥቶ ፊት ለፊቱ ሲቆም ሾፌሩ ለመቆም ይገደዳል። ጎሪያም ተናዳ ወዲያውኑ ከባሱ ወርዳ ስትሄድ ከውዱ መኪናው ውስጥ ዲያና የተባለች የታይም እህት ማለት ነው ከመኪናው ትወርዳለች። ከዚያም ምንም ሳትናገር በቀጥታ ወደ ታይም ተጠግታ ሆድ ዕቃው ላይ በከባድ እርግጫ ታሳርፍበታለች። ጎሪያ ይህንን ስትመለከት በድንጋጤ አፏን ትይዛለች። ዲያና ግን አስተዋይ ሴት በመሆኗ ራሷን ለጎሪያ አስታውቃ ሾፌሯን በቅንጡ መኪናዋ ጎሪያን ወደ ትምህርት ቤቷ እንዲያደርሳት ታዘዋለች። በመቀጠልም ታይምን ወደ ባስ ውስጥ በማስገባት የልጅነቱን ትቶ ስለ እናታቸው ስለ ቤተሰባቸው ብቻ እንዲያስብ ትመክረዋለች። ይሁንና በጎሪያ ምክንያት በታይም ላይ ትንሽ የጸባይ ለውጥ እንደመጣ ታስተውል ነበር። ሰው አልተረዳውም እንጂ ልጁ እኮ ከጎሪያ ፍቅር ይዞታል።
ወደ ጎሪያ ስንመለስ ደግሞ እንደተለመደው ትምህርት ቤቱ ጣሪያ ላይ ሬንን አግኝታ ስለ ሚራንና ስለሚወራው ወሬ ስትጠይቀው ሬን እንደሚወዳት ነገር ግን ህልሟን ለመከተል ወደ ፈረንሳይ ሀገር ስለምትሄድ ሊያስቆማት እንደማይችል በሐዘን ስሜት ተሰብሮ ይነግራታል። ጎሪያም ቢያንስ ለመጨረሻ ጊዜ ሄዳ እንኳን ተሰናበታት ስትል ተመክሯለች። ሬንም ምክሯን ተቀብሎ ወደ ሚራም ቤት ይዟት ይሄዳል። ሚራም ጎሪያን ስታይ በደስታ ፈገግ ብላ በፓርቲው ላይ አድርጋቸው የነበሩትን ውድ ጫማዎች በስጦታ ታበረክትላታለች። ጎሪያም ስለ ስጦታው አመስግናት እባክሽ ወደ ፈረንሳይ አትሂጂ፣ ያላንቺ ሬን ምን ይውጣዋል ስትል ትለምናታለች። ሚራን ግን እኔ የምሄደው ለራሴ ደስታ ሳይሆን ለሚፈልጉኝ ምስኪን ሰዎች ለመድረስ ነው፣ ሬንን ደግሞ አንቺ በጥሩ ሁኔታ እንደምትጠብቂው አምናለሁ ትላታለች። እንዴ ሚራን ልታጣብሳቸው እየሞከረች ነው እንዴ? ሬን ይህንን ንግግር ከበሩ በስተጀርባ ሆኖ እየሰማ ነበር። ጎሪያም ንግግሯን ጨርሳ ወደ ውጭ ስትወጣ ሬን በከፍተኛ ቁጣ ተሞልቶ ለምን በህይወቴ ውስጥ ትገቢያለሽ? ማነው መብቱን ይሰጠሽ? ሲል ይጮህባታል። ጎሪያ ግን በዓይኖቿ እንባ እየተናነቃት የረጅም ዓመት ፍቅርን እንዴት በቀላሉ ትተወዋለህ ብላው ጥላው ትሄዳለች። እንዴ ቆይ ራሱ አይደለ እንዴ ይዟት የመጣው? በመጨረሻም ሚራ አየር ማረፊያ ደርሳ ሰዎች በሙሉ ሲሰናበቷት ጎሪያ ሬንን ሊሸኛት ባለመምጣቷ ታዝናለች። ነገር ግን በድንገት ሬን ትልቅ ሻንጣ ይዞ ብቅ ይልና እኔም ከሚራን ጋር ወደ ፈረንሳይ አብሬ እየሄድኩ ነው ሲል ለሁሉም አስደንጋጭ ዜና ይነግራቸዋል። ከዚያም ከመሄዱ በፊት ወደ ጎሪያ ጠጋ ብሎ ራሷን በፍቅር እየዳበሰም ስለ ሁሉም ነገር አመሰግናለሁ ይላትና ግንባሯን ይስማታል። ይህንን ትዕይንት ከሩቅ ሆኖ የሚመለከተው ታይምም በከፍተኛ የቅናት እሳት ውስጥ ሆኖ በንዴት እየተቃጠለ እያሳየን የዛሬው ታሪካችን በዚሁ ላይ ይጠናቀቃል። የወጌኒም ቤተሰቦች ድራማው አሁን እሳት ለብሶ እሳት ጎርሶ ቀጥሏል። ሬን ከሚራ ጋር ወደ ፈረንሳይ ለመብረር ወስኗል። ታይም ደግሞ ሬን ጎሪያን ሲስማት አይቶ በቅናት ሊያብድ ነው። ታዲያ ታይም አሁን ለጎሪያ ያለውን ፍቅር እንዴት ይገልጽላት ይሆን? ቀጣዩን ክፍል ለማየት እኔም ጓጉቻለሁ። ግን በፍጥነት ማየት ከፈለጋችሁ ሁላችሁም አሁኑኑ ኮሜንት ላይ አሳውቁኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁና ሰብስክራይብ በማድረግ ሁሌም አብረን እንሆን። በሌላ ቪዲዮ እስከምንገናኝ ይመቻችሁ።